I have message for three religions: Orthodox, Muslim, and Protestant. ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም እና ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሰላም እንደሚሆን ባለሙሉ ተስፋ ነኝ። ይሄንን መልእክት የምትሰሙ ሁላችሁም መልእክቴ አጭርና ምጥን ያለች ናትና ላልሰሙትም ለሌሎችም ሼር እንደምታደርጉ ተስፋ በማድረግ ትዝብቴን ነው ማስተላልፈው። በተለይ ትዝብቴን ለሶስቱ እምነቶች ለትላልቆቹ ለሁለቱ እምነቶች እና ሶስተኛ ሌላ እምነት ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ለሙስሊም ወንድሞች እህቶች እና እንዲሁም ለፕሮቴስታንት ቤተ እምነት ተከታዮች ነው ማስተላልፈው። አንደኛ ከቤታችን ስጀምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ሰባኪያን፣ ብዙ አገልጋዮች፣ ብዙ በእውቀትና በምጥቀት የሚያስተምሩ ወንድሞች አሉ። እንግዲህ ታውቋቸዋላችሁ። ብዙዎቹ በመድረክም ያስተምራሉ፣ በተለያዩ ዌብሳይትም ያስተምራሉና በጥልቀትና በመላት ነው የሚያስተምሩት። ለሚጠየቀውም ነገር በቂ የሆነ ምላሽ ይሰጣሉ። የእምነቱንም ዶክተሪን ተረድተው ሌላውም እንዲረዳ ምንም አይነት ብዥታ እንዳይኖር አድርገው ነው የሚያስረዱትና በዛው መጠን ደግሞ ጥቂት ያልገባን ሰዎች አንዳንድ ነገሮችን ሼር እያደረግን ሳናስረዳ ወይ ሳይገባን ያ ነገር መልእክቱ ምን እንደሆነ አስተምሮቱ ምን እንደሆነ ትውፊታዊ የሆኑ ነገሮችን ሼር እያደረግን ሼር ማድረጋችን መጥፎ ነው ማለት ፈልጌ ሳይሆን እምነትን እናስነቅፋለን፣ በሌሎች የሃይማኖት ሰዎች እምነትን እናሰድባለን ማለት ነው። ወይ መልእክቱ ምን እንደሆነ ባይ ዘ ዌይ ዶክተሪን ወይም ደግሞ ዶግማና እኮ ቀኖና የተለያዩ ናቸው። ዶግማ ማለት እምነት ነው፣ የማይሻር የማይንቀሳቀስ ነገር ነውና ቀኖና ደግሞ ከነገሮች ጋር ሚስተካከል ከፍ ዝቅ ሊል የሚችል ነገር ነውና እንግዲህ ያኛው ቤዝ የሆነ ነገር ነው፣ የእምነቱ ቤዝ ዶግማ የምንለው ማለት ነው። ይሄንን እያደበላለቅን የሰዎችን አረዳድ እንዲዛባ የምናደርግ አለን ብዬ ስለማስብ ፕሊስ በመረዳትና ቢቻል ደግሞ ለምናደርገው ነገር በማስረዳት ቢሆን ጥሩ ነው እላለሁኝ። ሌላው ትልቁ በእምነት ለሚመስሉኝ እህቶች ወንድሞች የሰው እምነት አንንካ ለማለት ነው የምፈልገው። በእርግጥ ብዙ ጊዜ እምነታችን ስለሚነካ ነው ተሰምቶን የሆነ ነገር የምንለው የምናደርገውና ያም ቢሆን ያው ክርስቶስ ፍቅር ስለሆነ እኛ በፍቅር ሰዎችን ወደ ራሳችን መሳብ አለብን ብዬ አስባለሁ። ስለዚህ ከሁሉም በላይ ፍቅር ይኑረን፣ እርስ በርስ እንፋቀር። ሌላውንም በሃይማኖት የማይመስለንንም ሰው በእምነት በፍቅር ስበን ወደ ክርስትናው በረት ብናስገባ ጥሩ ነው የሚል መልእክት አለኝ። ሌላኛውና ቀጣዩ ሁለተኛው መልእክት ምንድነው? እሱ በእምነት የማይመስሉን ጋር ነው የሚሄደው። አንደኛ ሙስሊም እህቶች ወንድሞች ብዙ ጊዜ አረብ ሀገር የሚኖሩ እህቶቻችን በኦርቶዶክስ ተዋሕዶ እምነት ላይ ሲናገሩ ሰማለሁኝ። ይሄን አሉ ይሄንን አላሉም ብዬ ዝርዝር ነገሮች ውስጥ አልገባምና ባይ ዘ ዌይ በጣም ትልቅ ስህተት ነው ብዬ አምናለሁኝና ሁሉም ሰው እንደየእምነቱ የራሱን አስተምሮ ብቻ ቢያስተምር ጥሩ ነው። ከዛ ውጪ አንዱ ውስጥ ባይገባ ጥሩ ነው ብዬ አስባለሁ። ነገር ግን እዚህ ጋር ትልቁ
ለሁሉም ቤተ እምነቶች ያስፈልጋል ብዬ ወይም ደግሞ ማድረግ አለባቸው ብዬ የማስበው ነገር ንጽጽር የሚሰሩ ልጆች በፍቅር ቢሰሩ እንዲሁ በመከባበር መጽሐፍ ቅዱሱ ላይ ቁርአኑ ላይ ያለውን ነገር ብቻ ቢነጋገሩና በኃይል የማሳመን እና ያለማሳመን ነገር አይደለም ይሄ እና የተጻፈውን ማንበብ እሱ ደግሞ ለሁሉም የሚያግባባ ነው ብዬ አስባለሁኝ። ከቤተ እምነቶች አባቶች ጋር በመነጋገር ነገሮችን ማለዘብ ያስፈልጋል ብዬ አስባለሁኝ። ሌላው ሶስተኛው ቤተ እምነት ምንድነው? እሱ የፕሮቴስታንት እህቶች ወንድሞች ቤተ እምነት ነው። ቤተ እምነቱ እንደ ቤተ እምነት ነው፣ ምንም ችግር የለበትም። ግን ተከታዮቹ አንዳንዱ ደግሞ መሪዎች ተብዬዎቹ በጣም ከባድ ናቸው። የራሳቸውን እምነት ማስተማር እስኪያቅታቸው ድረስ በኦርቶዶክስ ተዋህዶ እምነት ላይ የዘመቱ ነው የሚመስለው እና አሁንም ስም አልጠራም፣ ግድ የለም። ስም መጥራትም ካስፈለገ መጥራት ይቻላል። ስም አልጠራም። ግን የራሳችሁን ትምህርት ብታስተምሩ፣ የራሳችሁን መዝሙር ብትዘምሩ ጥሩ ነው ብዬ አስባለሁ። ንቀት በሚመስል መልኩ የኦርቶዶክስ ተዋህዶ እምነትን መዝሙር ወስዶ ወደ ራስ መገልበጥ የወርሰናል የማለት አነጋገር ነገሮች አሉ። እነዚህ ቢታረሙ ጥሩ ነው ብዬ አስባለሁ። የመጨረሻው መልእክቴ እንግዲህ በመጨረሻም ሁላችንም በተለይ በክርስቶስ ኢየሱስ ያለን የራሳችን እምነት ማስተማር ነው ያለብን። ስናስተምር ደግሞ በፍቅር ነው እንጂ በጥል ሌላውን እየኮነንን ሌላው አያጸድቅም እንዲያደርግም የሆነ እየረገምን ሳይሆን የራሳችንን እውነተኛ መሆኑን ማሳየት ነው ያለብን። ያ ካልሆነ እኮ በአንደኛው ዮሐንስ ምዕራፍ 3 ከቁጥር 15 ላይ ወንድሙን የሚጠላ ነፍሰ ገዳይ ነው ተብሎ ተጽፏል። ወንድሞቻችንን እየጠላን የሌላውን እምነት ተከታይ እየኮነንን የምናደርገው አስተምሮም የለም ብዬ ትክክልም ነው ብዬ አላምንም። እኔ እንደ አንድ ኦርቶዶክስ ተዋህዶ እምነት ተከታይ በፍቅር ሁሉ ነገር በፍቅር መሆን እንዳለበት መጽሐፍ ቅዱስ ያስረዳናልና ክርስቶስ ኢየሱስም ፍቅር ነውና ፍቅር ባይሆን ሁሉን ነገር በፍቅር ሐዋርያትን በፍቅር ሰብስቦ በፍቅር ሐዋርያት አልጫ የነበረውን ዓለም ጨለማ የነበረውን ዓለም ብርሃን አድርገው አልጫ የነበረውን ዓለም አያጣፍጡትም ነበር፣ በወንጌል አያረሰርሱትም ነበረ። እኛም ሁሉ ወደ ድህነት ወደ ኢየሱስ ክርስቶስ አንጠራም ነበረና ስለዚህ ሁላችንም የምናደርገውን በፍቅር ማድረግ አለብን። የሌላውም እምነት እንደዛው የራሱን እምነት በፍቅር ማስተማር አለበት ብዬ አስባለሁኝና ስለዚህ ፕሊስ ወደ መልካም ነገር እንመለስ። ሀገራችን ሰላም የምታገኘው ህዝቦቻችን ሰላም የሚያገኙት ወገኖች በሰላም ወጥተው የሚገቡት ከሰላም ነውና ተጠቃሚ የሚሆኑት በሰላም ወጥተው የሚገቡት። ፍቅርን እንስበክ። የየራሳችንን እምነት አጠንክረን አዳኝነቱ ያ እምነት ውስጥ የምናምነው እምነት ትክክለኛ እግዚአብሔር የሚወደው ድነት የምናገኝበት መሆኑን በቀጥታ ለምእመኖቻችን እናስተምር። ሌሎችንም ስናስተምር በፍቅር እናስተምር። ከተማረኩ ካመኑበት ይሂዱ፣ ካላመኑበት ደግሞ በግድ የሚሆን ነገር አለ ብዬ አላስብም። ምክንያቱም በግድ የተሰበከ ወንጌልም የለም። በግድ ሰው ከሄደ እኮ በግድ የሄደ ሰው ሳያምንበት ስለሄደ ይቆያል እንጂ መመለሱ ወደ ራሱ ሃይማኖት መምጣቱ አይቀርምና ስለዚህ ሁሉን ነገር በፍቅር ማድረግ አለብን ብዬ አስባለሁኝ። እንግዲህ መልእክቴ ይሄ ነው። ሁላችንም በያለንበት በተለይ አንዳንድ የእምነት መሪዎች ከእለታዊ ፈንጠዝያ ከጉባኤ ማዳነቂያነት እንውጣ። በተለይ ኦርቶዶክስ ላይ የዘመትን ታዋቂ ፕሮቴስታንቶች፣ የፕሮቴስታንት ዘማሪያን፣ የፕሮቴስታንት ሰባኪያን፣ ነቢያት የተባላችሁ
እባካችሁ ወደ ማስተዋላችሁ ተመለሱ። እናት ቤተ ክርስቲያንን በዚህ መጠን ለማዋረድ ለማንቋሸሽ አትሞክሩ። ስለዚህ ይሄ ምክሬ ነው። እስከ ፍጻሜ ስለተከታተላችሁኝ አመሰግናለሁ። ክብረት ይስጥልኝ።